ይህ ቁርአን በተራራ ላይ ቢወርድ ተራራው በፈራ ነበር አላህ ሱብሓነሁ ወተዓላ ይሰነጣጠቅ ነበር ከፍራቻ የተነሳ ማለት። እኛ ግን እናነባለን ቁርአን ተራዊህ ላይ ሲሰገድ እንሰማለን፣ ዒሻ ላይ ሲሰገድ ሲቀራ እንሰማለን፣ መግሪብ ላይ ሲቀራ እንሰማለን፣ ፈጅር ላይ ሲቀራ እንሰማለን። እንዲያውም አንዳንድ ጊዜ እንቅልፍ ይዘናል። መልእክቱን በምንም መልኩ መረዳት አንችልም። አንዳንዴ እንደውም አንዱ ደንግጦ ቁርአኑ ላይ ያለው መልእክት ገብቶ ካለቀሰ እንኳን እኛ ግራ ይገባናል። ምን ሆኖ ነው ሰውየው? ይህ ሁሉ ምንድነው? እሱ ቁርአንን ለመረዳት ጥረት ስለማናረግ ነው ማለት ነው። የሰው ልጆች ዛሬ የተለያዩ ሙቪዎችን በማየት የተለያዩ ድራማዎችን በማየት ያለቅሳሉ። በጣም ልባቸው ተንጠልጥሎ ተከታታይ ድራማ የሚመለከቱ ከሆነ የሚቀጥለው ተከታይ እስከሚመጣ ድረስ ጊዜ በጣም እየቆጠሩ ይጠባቸዋል፣ ይጨንቃቸዋል። ቁርአንን ለማንበብ አንስቶ ለመቅራት ግን ቁርአን አይናፍቃቸውም። ትዝ ሲላቸው ብቻ ያነቡታል። ከዛ በኋላ መልእክቱንም ሳይረዱ አነብበው ይተውታል። ሰው ቁጭ ብሎ ሲያወራላቸው የተለያየ ሶሻል ሚዲያ ላይ የግለሰቦችን ታሪክ፣ አንዳንዴ ደግሞ ፋሲቆች ከአላህ ያመፁ የአላህን ዲን የረሱ የሆኑ ሰዎች የህይወት ታሪካቸውን ሲነግሩ ስለነሱ ለምን እናዳምጣለን ሲባል ራሱ አይ የህይወት ልምድ ለመውሰድ ነው ከነሱ ለመማር ነው እየተባለ በናፍቆት ነው ሰዎች የሚከታተሉት እንደነዚህ አይነት ነገሮችን። ታዲያ ቁርአኑ ለምንድን ነው በእኛ ላይ የልክ የተራራውን ያህል እንኳን ባይሆን የተወሰነ እንኳን በእኛ ላይ ለውጥ ላያመጣ የቻለበት ምክንያት ምንድን ነው? ችግሩ የቱ ጋር ያለው? ቁርአንን ለማስተንተን ለመረዳት ቁርአን በእኛ ላይ ተጽዕኖ ለማድረግ ምን ያስፈልጋል? ሰብስክራይብ በማድረግ ቤተሰብ ይሁኑ። ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድን ወዐላ አሊሂ ወአስሓቢሂ አጅመዒን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕድ። የዛሬው ደርሳችን ኢንሻአላህ ስለ ተደቡር አልቁርአን ይሆናል። ቁርአንን ስለ ማስተንተን መልእክቱን መረዳትና ማስተንተንን የተመለከተ ይሆናል። ምክንያቱም የዚህ ርዕስ አንገብጋቢነት በጣም ከፍተኛ በመሆኑ ምክንያት አላህ ስብሓነሁ ወተዓላ ረመዳንን ቁርአን ያወረደበት ወር ነው። እንደዚሁም ሙእሚኖች በረመዳን ወር በቁርአን በጣም መሽጉል ይሆናሉ። ቁርአን በጣም ይቀራሉ፣ ያኸትማሉ በተደጋጋሚ። ነገር ግን ይሄን ቁርአን መልእክቱን ተረድቶ ወደ ራስ ህይወት ወደ ማምጣቱና የቁርአኑን መልእክት ተረድቶ ማስተንተኑ ላይ በጣም ብዙ ክፍተቶች ይኖራሉ በሁላችንም ዘንድ ማለት ነው። እና ይህንን የቁርአኑን ዋና ዓላማ አላህ ስብሓነሁ ወተዓላ ቁርአኑን በምንቀራበት ጊዜ ከኛ የሚፈልገውን ነገር ካወቅንና ያንን ተግባራዊ ለማድረግ ከተጣጣርን አላህ ስብሓነሁ ወተዓላ ይወፍቀናል። እና ስለዚህ የዚህ ቁርአን መቀራት ዋናው ዓላማ መልእክቱን መረዳትና ማስተንተን ነው። አላህ ስብሓነሁ ወተዓላ በቁርአኑ ላይ እንደሚለው ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ። ይህ ቁርአን አላህ ስብሓነሁ ወተዓላ ቁርአን ይሄ ኪታብ ነው ይላል አላህ ስብሓነሁ ወተዓላ። ኪታቡን አንዘልናህ እኛ ይህንን መጽሐፍ ያወረድነው ነው ይላል አላህ ስብሓነሁ ወተዓላ። ኪታቡን መጽሐፍ ነው፣ ቁርአን ነው፣ የቁርአኑ መጽሐፍ ነው። አንዘልናሁ እኛ ያወረድነው መጽሐፍ ሙባረኩን የተባረከ የሆነ ነው። ቁርአኑ ቃላቶቹ የተባረኩ የሆኑ በማንበብ ብዙ አጅር የሚገኝበት ለሰዎች ሂዳያ የሚሆን በስነ ምግባር በአቂዳ በሁሉም ነገር ቀጥተኛውን መንገድ የሚመራ የሆነ ኪታብ በመሆኑ ሙባረክ ነው፣ የተባረከ ነው። አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ አንቀጾቹን እንዲያስተነትኑ አንቀጾቹን እንዲያስተውሉ መልእክቱን እንዲረዱ ተፈልጎ ነው ማለት። እንግዲህ ሰዎች ቁርአንን ለተለያየ ምክንያት እንደሚቀሩት ይታወቃል። ነገር ግን አላህ ስብሓነሁ ወተዓላ እኛ ቁርአኑን ስንቀራ ከኛ የሚፈልገው ተደቡር ማድረግ የቁርአኑን መልእክት መረዳትና ትዕዛዙን መተግበር ክልክሉን መራቅ እንደዚሁም ምክሩን መስማት ነው ማለት ነው። ታዲያ ከቁርአን መቅራት ዋናው ዓላማ
ይሄ ነው መሆን ያለበት ማለት ነው። ዝም ብሎ ብቻ ማነብነብ መሆን የለበትም። ለበረካው ለአጅሩ ብቻ መሆን የለበትም ማለት ነው። እያንዳንዱን ፊደል በማንበብ የሚገኝ አጅር እንዳለ ተነግሮናል። እንደዚሁም ቁርአኑን በማንበብ ብዙ በረካ እንደሚገኝበት አውቀናል። ነገር ግን ያ ብቻ ዓላማችን ሊሆን አይገባውም። እንግዲህ እኛ በዚህ ዱንያ ላይ እስካለን ድረስ አላህ ስብሓነሁ ወተዓላ እንድንገዛ የሚፈልገው በእውቀት ነው። ያለ እውቀት ቁርአን አላህ ስብሓነሁ ወተዓላ አውርዶት ያለ እውቀት እሱን እንድናነበው ወይም አላህን ስብሓነሁ ወተዓላ ያለ እውቀት እንድንገዛው አይፈልግም ማለት። ስለዚህ ነፍሳችንንም ለማስተካከል ልባችንንም ለማረምና ለማስተካከል እንደዚሁም ከመጥፎ ነገሮች ሁሉ ራሳችንን ለመጠበቅ ዋናው መሰረታዊ ነጥቡ እውቀት ነው። እውቀት ደግሞ ምንጩ ከቁርአን የመጀመሪያው የእውቀት ምንጭ ቁርአን ነው ማለት ነው። ይህንን ቁርአን እንዳንረዳ በተለያየ አይነት መልኩ እንቅፋቶች አሉ። ከነዛ መካከል አላህ ስብሓነሁ ወተዓላ በዋናነት ያስቀመጠው ሸይጣንን ነው የኛ ጠላት አድርጎ ያስቀመጠው ማለት ነው። አላህ ስብሓነሁ ወተዓላ አደምን በጀነት ውስጥ በሚያስቀምጠው ጊዜ ምንድን ያለው? ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። ይህ ሸይጣን የእናንተ ጠላታችሁ ነው፣ ለአንተም ለባለቤትም ጠላት ነውና ከጀነት እንዳያስወጣችሁ ተጠንቀቁ፣ ትጠማላችሁ በሚል አላህ ስብሓነሁ ወተዓላ አስጠንቅቋቸው ነበር። ያም ሳይሆን ቀርቶ ከዛ ከጀነት እንዲወጡ ከተደረገ በኋላ አላህ ስብሓነሁ ወተዓላ ወደ ምድር በሚልክ ጊዜ የሰው ልጆችን ጅኖችንም ምንድን ያለው? አላህ ኢብሊስንም ከረሕመቱ ካባረረው በኋላ ቃለ ቁልና እህቢጡ ሚንሃ ጀሚዓ፣ ሁላችሁም ውረዱ አለ አላህ ስብሓነሁ ወተዓላ። ነገር ግን ከወረድን በኋላ ለስኬታማነታችን ዋናውን መሰረት ያደረገው ምንድን ነው? ፈኢማ ያእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ የضል ወላ የሽቃ። የኔን መመሪያ ምድር ላይ ከወረዳችሁ በኋላ የኔ መመሪያ በሚመጣላችሁ ጊዜ ያንን የኔን መመሪያ ሰምቶ አውቆ የተቀበለና የተከተለ ሰው አይጠምም። ፈላ የضል ወላ የሽቃ፣ ጥመት ውስጥ አይገባም፣ እንደዚሁም ደግሞ እድለቢስም አይሆንም፣ የጀሃነምም አይሆንም በማለት አላህ ስብሓነሁ ወተዓላ ቃል ገባልን ማለት ነው። ስለዚህ የዚህ ቁርአን ማስተንተን ቁርአኑን ማንበብና መረዳት ይህንን ዓላማ አላህ ስብሓነሁ ወተዓላ በምድር ላይ ካወረደን በኋላ እንድንከተለው የሚፈልገውን መርሆ ተግባራዊ የምናደርግበት መንገድ ነው ቁርአንን ማስተንተን ማለት ነው። ታዲያ በዚህ ህይወታችን ላይ ዋናውና ትልቁ ጠላታችን ሸይጣን አልተወንም ማለት ነው። ቁርአኑን እንዳናስተነትን፣ እንዳናስተውል፣ ከቁርአኑ ጋር እንዳንቆራኝ በተለያየ አይነት መልኩ ትግሉን ቀጥሏል ማለት ነው። ስለዚህም ነው የሰው ልጆች በዱንያ ላይ ይለፋሉ፣ ይጥራሉ። ሸይጣን ደግሞ ምን ብሏል? ፈቢዕዘቲከ ለኡግዊየነሁም አጅመዒን ነው ያለው። በሀያልነት ይሁንብህ ሁሉንም አጠማቸዋለሁ። በሌላ አያት ለእንደዚሁ ፈቢማ አግወይተኒ ለአቅዑደነ ለሁም ሲራጠከል ሙስተቂም፣ ባጠመምከኝ ይሁንብኝ ይላል አላህ ስብሓነሁ ወተዓላ። እንዳጠመሙ አድርጎ እሱ እየተናገረ ማለት ባጠመምከኝ ይሁንብኝ፣ ለአቅዑደነ ለሁም ሲራጠከል ሙስተቂም፣ ያንተ ቀጥተኛው መንገድ ላይ እቀመጥላቸዋለሁ። ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين። ከዚያ በኋላ ከፊት ለፊታቸው ከኋላቸው ከቀኝና ከግራ መጣባቸውና አብዛኛዎቹን አመስጋኝ ሆነው አታገኛቸውም። በሌላም አያት ላይ አላህ ስብሓነሁ ወተዓላ ሸይጣን እንደሚያስመኝ የሰው ልጆችን እንደዚሁም ቀጠሮ እንደሚሰጣቸውና ከአላህ ስብሓነሁ ወተዓላ ትእዛዝ እንዲርቁ እንደሚያደርጋቸው ተናግሯል ማለት ነው። ይህ ሁሉ ምንድነው? እሱ ቁርአንን በትክክል ተረድተን ተግባራዊ እንዳናደርግ ማለት ነው። አላህ ስብሓነሁ ወተዓላ ቃለ እህቢጣ ሚንሃ ጀሚዐን ባዕዱኩም ሊባዕድን ዐዱው ፈኢማ ያእትየነኩም ሚኒ ሁደን ፈመን ኢተበዐ ሁዳየ ፈላ የضል ወላ የሽቃ ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመል ቂያመቲ አዕማ እንዳለው የአላህ ስብሓነሁ ወተዓላ መመሪያ ሲመጣ አምነው ያንን መጽሐፍ በደንብ አንብበው መልእክቱን ተረድተው ወደ ህይወታቸው ተግባር እንዳያመጡ ሸይጣን እንግዲህ ይሄ የተገባው ቃል ኪዳንን እንዳይሳካላቸው ለአቅዑደነ ለሁም ሲራጠከል ሙስተቂም ባለው መሰረት ይህንኑ ተግባራዊ ለማድረግ ነው ሩጫውና ጥረቱ ማለት ነው። ታዲያ የሰው ልጅ ይህንን ታሪካዊ ጠላት መጋፈጥ የሚችለው ቁርአንን ሲያነብና በተገቢ መልኩ የቁርአኑን መልእክት ተረድቶ
ወደ ህይወቱ በሚያመጣ ጊዜ ነው ማለት ነው። ለዚህም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለኛ ለሙስሊሙ ኡማ ለነብዩ ሰለላሁ ዐለይሂ ወሰለም ተከታዮች በየጊዜው ቁርአንን የምንቀራበት ሰዓት ሊኖረን እንደሚገባ፣ ይህ ቁርአንን የምንቀራበት ሰዓት በተለይ ደግሞ በሌሊት ክፍለ ጊዜ ሰው በተኛበት ሰዓት ላይ ወይንም ደግሞ በሌሊት ክፍለ ጊዜ እንዲሆን አደራ ብለዋል። ያም የበለጠ አላህም በቁርአን ላይ እንዳለው ኢነ ናሺአተል ለይል ሂየ አሸዱ ወጥአን ወአቅወሙ ቂላ የሌሊቱ ቅራአት በሌሊቱ ቅርአት ላይ የተስተካከለ የሆነ ልብና ምላስ አንድ ላይ የሚተሳሰርበትና የሚገናኝበት ስለሆነ በዛ ላይ ቁርአንን እየቀራችሁ ስገዱ በሚል አደራ ተብለናል ማለት ነው። የአላህ መልእክተኛም ነብዩ ሰለላሁ ዐለይሂ ወሰለም በየጊዜው ህዝብ እንዲኖረንና ያንን ህዝብ በሌሊቱ ክፍለ ጊዜ እንድንቀራው መቅራት እንኳን በሌሊቱ ክፍለ ጊዜ ሳንችል ከቀረን በቀን ክፍለ ጊዜ ያችን ያስለመድናትና የምንቀራትን አያቶች የቁርአን አያቶች በቀን ክፍለ ጊዜ ራሱ ሳንተው እንድንቀራና እንድንሰግድበት አደራ ብለዋል ማለት። ይህ ሁሉ ከቁርአን ጋር ያለን ትስስር በጣም የጠበቀና ከፍተኛ እንዲሆን ስለተፈለገ ነው። ታዲያ ቁርአንን በዚህ አይነት መልኩ የምንተሳሰረው ከሆነ መረዳቱ ዋናው ቁልፉ እሱ ነው። ቁርአንን ካልተረዳን ዝም ብሎ ማነበቡ ብቻ ምንም ውጤት አይኖረውም ማለት ነው። ለዚህም ነው በላያችን ላይ ምንም አይነት ተጽዕኖ ሳያደርግ የምንመለከተው ተደቡር ሳናረግ አያቶቹን ብቻ ስለምናነባቸው ማለት። አለበለዚያ የቁርአን መልእክት እኮ አላህ ሱብሓነሁ ወተዓላ በቁርአኑ ላይ እንደነገረን ለው አንዘልና ሃዘል ቁርአነ ዐላ ጀበሊን ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ ወቲልከል አምሳሉ ነድሪቡሃ ሊናሲ ለዐለሁም የተፈከሩን ያለው አላህ ሱብሓነሁ ወተዓላ። አላህ በዚህ አያት ላይ ለው አንዘልና ሃዘል ቁርአነ ዐላ ጀበሊን ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ ይህንን ቁርአን እኮ ብናወርደው ኖሮ ዐላ ጀበሊን በተራራ ላይ ባወረድነው ኖሮ ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ ይህ ቁርአኑን መሸከም ከብዶት ቁርአኑ በወረደበት ተራራው ላይ ቢወርድ ኖሮ ቁርአኑ ያ ተራራው ቁርአኑን መሸከም አቅቶት በፈራና በተሰነጣጠቀ ነበረ። ወቲልከል አምሳሉ ነድሪቡሃ ሊናሲ ለዐለሁም የተፈከሩን እንደዚህ አድርገን ለሰዎች ምሳሌ እንሰጣለን እንዲያስተነትኑና እንዲያስተውሉ። እንግዲህ ተራራን ማንቀጥቀጥ የሚችል ቁርአን ነው ለኛ የተወረደልን። ተራራን መሰነጣጠቅ የሚችል ኃይል ያለው ቁርአን ነው ለኛ የወረደልን ማለት ነው። ይህንን ቁርአን ታዲያ መልእክቱን በአግባቡ ያልተረዳ ሰው እንደዚሁ ዝም ብሎ እያነበበ የሚሄድ ቁርአኑን በደንብ ማስተንተን ያስቸግረዋል ማለት ነው አንድ ሰው። ናም ቁርአኑን በደንብ ማስተንተን ካልቻለ ደግሞ ተራራው እንኳን የሚሰነጣጥቅ የሆነውን መልእክት በምን አይነት መልኩ ሊረዳው ይችላል? አላህ ሱብሓነሁ ወተዓላ በዚህ አያት ላይ ግልጽ ያስቀመጠልን ቁርአን ምን ያህል ከፍተኛ ኃይል እንዳለው፣ ቁርአን ምን ያህል ከባድ ኃይል እንዳለው በዚህ አያት ላይ ግልጽ አድርጎ አስቀምጦታል። ለው አንዘልና ሃዘል ቁርአነ ዐላ ጀበሊን ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ ወቲልከል አምሳሉ ነድሪቡሃ ሊናስ ለዐለሁም የተፈከሩን። ይህ ቁርአን በተራራ ላይ ቢወርድ ተራራው በፈራ ነበር አላህ ሱብሓነሁ ወተዓላ ይሰነጣጠቅ ነበር ከፍራቻ የተነሳ ማለት። እኛ ግን እናነባዋለን ቁርአንን ተራዊሕ ላይ ሲሰገድ እንሰማለን፣ ዒሻ ላይ ሲሰገድ ሲቀራ እንሰማለን፣ መግሪብ ላይ ሲቀራ እንሰማለን፣ ፈጅር ላይ ሲቀራ እንሰማለን። እንዲያውም አንዳንድ ጊዜ እንቅልፍ ይዘናል። መልእክቱን በምንም መልኩ መረዳት አንችልም። አንዳንዴ እንደውም አንዱ ደንግጦ ቁርአኑ ላይ ያለው መልእክት ገብቶት ካለቀሰ እንኳን እኛ ግራ ይገባናል። ምን ሆኖ ነው ሰውየው? ይህ ሁሉ ምንድነው? እሱ ቁርአንን ለመረዳት ጥረት ስለማናረግ ነው ማለት። ዋናው ደግሞ ከኛ የሚፈለገው ይሄ ነው። አላህ በሌላው አያት ላይ እንደሚለው አላሁ ነዘለ አሕሰነል ሐዲሲ ኪታበን ሙተሻቢሃን መታኒ ተቅሸዕሩ ሚንሁ ጁሉዱ ለዚነ የኽሸውነ ረበሁም ثم تلين جلودهم وقلوبهم إلى ذكر الله ذلك هدى الله يهدي به من يشاء ومن يضلل الله فما له من هاد. الله بزي آيات لي الله نزل أحسن الحديث الله سبحانه وتعالى يا مارو يهونو نقدروتشن أوردوا القرآن المالك نزل أحسن الحديث كتابا مصحفا أوردوا نقدروا يا مارا
ትረካው ያማረ የሆነ ታሪክ ሲናገር የሚያምር አቂዳ ሲናገር የሚያምር ስለ አኽላቅ ሲያወራ የሚያምር ስለ አህካም ሲያወራ የሚያምር ምርጥ የሆነ መጽሐፍ አውርደናል። ነዘለ አሕሰነ አልሐዲስ ኪታበን ንግግሩ እጅግ በጣም ወደር የለሽ የሆነ በማማሩ በምርጥነቱ በጣፋጭነቱ ወደር የለሽ የሆነ ምርጥ መጽሐፍን አላህ ሱብሓነሁ ወተዓላ አውርደናል ይላል። ሙተሻቢሃን ድግግሞሽ ያለው ማለትም ስለ ጀነት አውርቶ ዝም ብሎ የሚያልፍ ሲሆን ስለ ጀሃነም አውርቶ ስለ ጀነት የሚያወራ እነዚህና የመሳሰሉ መልእክቶችን በድግግሞሽ የሚያነሳና በተለያየ አይነት ስልት የሚናገር የሆነ እንደዚሁም ሙተሻቢሃን መታኒ ተቅሸዕሩ ሚንሁ ጁሉዱ ለዚነ የኽሸውነ ረበሁም ተመሳሳይነት ያለው እንደዚሁም ደግሞ በጣም የሚደጋገም የሆነ ቁርአን ተቅሸዕሩ ሚንሁ ጁሉዱ ለዚነ የኽሸውነ ረበሁም እነዛ ጌታቸውን የሚፈሩ የሆኑ ሰዎች ቆዳቸው የምትሸማቀቅበት የሆነች ማለት ቁርአንን ነው አላህ አወረድን የሚለው ማለት ተቅሸዕሩ ሚንሁ ጁሉዱ ለዚነ የኽሸውነ ረበሁም ጌታቸውን የሚፈሩ ሰዎች ልባቸው ቆዳቸው የምትሸማቀቅበት ነው። ወቁሉቡሁም ኢላ ዚክሪላህ ልባቸውም እንደዚሁ አላህን ሱብሓነሁ ወተዓላ ወደ ማውሳት የምትመለስበት ነች። ዛሊከ ሁደላህ የህዲ ቢሂ መን የሻእ ይህ የአላህ ሱብሓነሁ ወተዓላ ምሪት ነው። የአላህ ሱብሓነሁ ወተዓላ ቅናቻ ነው። የፈለገውን የሚመራበት የሆነ ማለት ነው። የፈለገውን የሚመራበት የሆነ ነው። አላህ ሱብሓነሁ ወተዓላ ይህን ቁርአን ያወረደው ማለት ዛሊከ ሁደላህ የህዲ ቢሂ መን የሻእ ወመን ዩድሊልላሁ ፈማ ለሁ ሚን ሃድ አላህ ሱብሓነሁ ወተዓላ ያጠመመውን ደግሞ የሚያቀናው ቀጥ የሚያደርገው ማንም የለም። አላህ ሱብሓነሁ ወተዓላ በሌላውም አያት ላይ ምን ይላል? ወኢዛ ማ ኡንዚለት ሱረቱን ፈሚንሁም መን የቁሉ አዩኩም ዛደትሁ ሃዚሂ ኢማና ወኢዛ ማ ኡንዚለት ሱራ አንዲት ሱራ በወረደች ጊዜ እኮ ይላል አላህ ሱብሓነሁ ወተዓላ የሱራ በወረደች ቁጥር ፈሚንሁም መን የቁል ከነሱ መካከል የሚል አለ አዩኩም ዛደትሁ ሃዚሂ ኢማና ይህቺ ሱራ ማናችሁ ላይ ነው ኢማን የጨመረችለት? ይህቺን ሱራ በመስማቱ ይህቺ ሱራ በመወረዷና ስትነበብ በመስማቱ ኢማኑ የጨመረለት ማን ነውስ? ለማን ነው እስቲ ኢማን የጨመረችው ብሎ ይጠያየቃሉዋል። ሰዎች በልባቸው ችግር ያለባቸው ሰዎች ነው። ፈሚንሁም ከነሱ መካከል አሉ ሰዎች ምን የሚሉ የቁሉ አዩኩም ዛደትሁ ሃዚሂ ኢማና ፈአመ አለዚነ አመኑ እነዚያ ያመኑት ሰዎች ግን ፈዛደትሁም ኢማንን ሱራ በወረደች ቁጥር ኢማንን ትጨምርላቸዋለች። ወሁም የስተብሽሩን እንደዚሁም በቁርአኑ መልእክት ይደሰታሉ እነሱ ማለት ይህ እንግዲህ የሙእሚኖች ባህሪ ነው። አዩኩም ዛደትሁ ሃዚሂ ኢማና የሚሉት በልባቸው በሽታ ያለባቸው ነው። በልባቸው ችግር ያለባቸው ሰዎች ናቸው። ቁርአኑ ሲነበብላቸው አዳምጠው መልእክቱን ተቀብለው ተግባራዊ ማድረግ ሲገባቸው አዩኩም ዛደትሁ ለማናችሁ ነው እስቲ እቺ ሱራ ኢማን የጨመረችው? ለመሆኑ ኢማን የጨመረችለት ሰው አለ እንዴ ከእናንተ መካከል እያሉ ይጠያየቃሉ። ነገር ግን ሙእሚኖች ከሆኑ ደግሞ ፈዛደትሁም ኢማንን ወሁም የስተብሽሩን የወረደችው ሱራ በኢማናቸው ላይ ኢማንን ትጨምርላቸዋለች። እንደዚሁም እነሱ ይደሰታሉ ያችን ሱራ በመስማታቸው በማንበባቸው ሱራ በመወረዷ ማለት እንግዲህ የቁርአን ባህሪ ይሄ ነው። የሰው ልጆችን የሚቀይር ግዑዙን ተራራ የሚያንቀጠቅጥ የሆነ ቁርአን ነው አላህ ሱብሓነሁ ወተዓላ ያወረደው። ታዲያ ይህ ቁርአን የዛሬ 1400 ዓመት በፊት ጀምሮ እስካሁን ድረስ ያለው ቁርአን ያው ራሱ ቁርአን ነው። አላህ ያወረደው ቁርአን ነው። የተቀየረ ነገር የለም። ምንም ሳይቀየር ሳይደለስ ሳይከለስ ምንም አይነት ነገር ሳይቀነስበት ይኸው እኛ ጋር ደርሷል በተጠብቆ ማለት ነው። ቁርአኑ ይሄ ከሆነ ተራራን የሚያንቀጠቅጥ የተባለለት ቁርአን እንደዚሁም የሙእሚኖች ቆዳቸው የሚሸማቀቅ ልባቸው ለአላህ ሱብሓነሁ ወተዓላ ማውሳት የሚነሳሳበት የሆነ ቁርአን ከሆነ እንደዚሁም ለሙእሚኖች ኢማንን የሚጨምርላቸው ከሆነ ቁርአኑ አሁንም ያው ራሱ ቁርአን። ታዲያ ችግሩ የቱ ጋር ነው ያለው? ችግሩ የቱ ጋር ነው ያለው? ቁርአን ሙስሊሙን ኡማ እንዳይቀይር የሆነበት ምክንያቱ ምንድነው? አንድ ሰው በቁርአን እንዲጠቀም ቁርአን ህይወቱን እንዲቀይርለት ማለት የሰው ልጆች ዛሬ
የተለያዩ ሙቪዎችን በማየት የተለያዩ ድራማዎችን በማየት ያለቅሳሉ። በጣም ልባቸው ተንጠልጥሎ ተከታታይ ድራማ የሚመለከቱ ከሆነ የሚቀጥለው ተከታይ እስከሚመጣ ድረስ ጊዜ በጣም እየቆጠሩ ይጠባቸዋል፣ ይጨንቃቸዋል። ቁርአንን ለማንበብ አንስቶ ለመቅራት ግን ቁርአን አይናፍቃቸውም። ትዝ ሲላቸው ብቻ ያነቡታል። ከዛ በኋላ መልእክቱንም ሳይረዱ አነብበው ይተውታል። ሰው ቁጭ ብሎ ሲያወራላቸው የተለያየ ሶሻል ሚዲያ ላይ የግለሰቦችን ታሪክ፣ አንዳንዴ ደግሞ ፋሲቆች ከአላህ ያመፁ የአላህን ዲን የረሱ የሆኑ ሰዎች የህይወት ታሪካቸውን ሲነግሩ ስለነሱ ለምን እናዳምጣለን ሲባል ራሱ አይ የህይወት ልምድ ለመውሰድ ነው ከነሱ ለመማር ነው እየተባለ በናፍቆት ነው ሰዎች የሚከታተሉት እንደነዚህ አይነት ነገሮችን። ታዲያ ቁርአኑ ለምንድን ነው በእኛ ላይ የልክ የተራራውን ያህል እንኳን ባይሆን የተወሰነ እንኳን በእኛ ላይ ለውጥ ላያመጣ የቻለበት ምክንያት ምንድን ነው? ችግሩ የቱ ጋር ያለው? ቁርአንን ለማስተንተን ለመረዳት ቁርአን በእኛ ላይ ተጽዕኖ ለማድረግ ምን ያስፈልጋል? አንደኛ ተጽዕኖ አድራጊ በቁርአን ለመቀየር እኛ ማለት አንደኛ ቁርአኑ እኛ ላይ ተጽዕኖ የሚያደርግ መሆን አለበት። እኛ ደግሞ በቁርአኑ የምንቀየር መሆን አለብን። ይህ ሁለቱ ካልተጣጣመ ለቁርአን እኛ ዝግጁ ካልሆንን ቁርአኑ ራሱ ነው አላህ ያወረደው ነው። እስካሁንም ድረስ እስካለንበት ዘመን ድረስ ቁርአንን በመቅራት የሚመከሩ እየቀሩ የሚያለቅሱ እየቀሩ አላህን ረሕመት የሚጠይቁ ቁርአንን የሚናፍቁ አሁን አንብበው መልእክቱን እየቆሙ ቀስ ብለው እያስተነተኑ የአላህን ስብሓነሁ ወተዓላ ንግግር ለመረዳት የሚሞክሩና የሚረዱ አላህን የሚፈሩ ሰዎች በጣም ብዙ አሉ እስካሁንም ድረስ ማለት። እዚህ ቁርአን አገልግሎቱ ስራውም ሁሉም ነገር አልተቀየረም፣ ራሱ ቁርአን ነው። ስለዚህ ከሁለት አንድ ነው የሚሆነው። ወይ እኛ ቁርአኑን ከነጭራሹም እየቀራ ነው አይደለም፣ ወይም ደግሞ እንቀራዋለን ግን በትክክል አንቀራውም፣ ወይ ደግሞ ልባችን ላይ ችግር አለ። ስለዚህ ይህንን ነገር በተቻለ መጠን ወዲያው ቶሎ ብለን አይተን አስተንትነን አስተውለን የቱ ጋር ያለው ችግሩ የሚለውን መፍትሄ ካላበጀንለት በጣም አደገኛ ነው ማለት ነው። ፈሩበ ቃሪኢን ቁርአንን ወልቁርአኑ የልዐኑሁ የሚባል አባባል አለ። ስንትና ስንት ነው ቁርአንን የሚቀራ ቁርአኑ ደግሞ እሱን የሚረግመው ማለት ነው። ቁርአን ይቀራል ግን ቁርአኑ እሱን ነው የሚረግመው። የሚቀራው ቁርአን የሚረግመው ሰው አለ ማለት ነው። ሱብሓነላህ። ስለዚህ ባረከላሁ ፊኩም እኛ ቁርአንን ለማስተንተን በጣም ትግል ማድረግ አለብን። ቁርአን ልባችን ውስጥ ገብቶ ስራውን እንዲሰራ መጣጣር አለብን። አላህ ስብሓነሁ ወተዓላ ቁርአኑን አውርዶታል። ቁርአን የአላህ ንግግር ነው። ቁርአን የአላህ ስብሓነሁ ወተዓላ ንግግር ነው። ኃይል አለው። ሰዎችን የመቀየር ኃይል አለው። ሰዎችን የማነጽ ኃይል አለው። ነገር ግን የቁርአኑን መልእክት ተረድቶ አስተውሎ በህይወቱ ላይ ተግባራዊ ያደረገ ሰው ሲሆን ነው ይህንን ጥቅም የሚያገኘው ማለት ነው። ታዲያ ባረከላሁ ፊኩም ቁርአንን ለማስተንተን የተለያዩ ነጥቦችን መከተል ይግድ ይለናል ማለት ነው። ቁርአንን እንድናስተነትን እንድናስተውል ማለት ነው። በመጀመሪያ ደረጃ ቁርአንን ለማስተንተን ተደቡር ለማድረግ ቁርአን እኛን እንዲቀይር ከፈለግን ልባችንን ዝግጁ ማድረግ አለብን። የቁርአንን መልእክት የምንረዳው ልባችን ውስጥ ገብቶ ቦታ ሲይዝ ነው። ልባችንን ስንሰጠው ነው። እንደሚታወቀው የሰው ልጅ ልብ ከሱ ዝግጁነት ባሻገር በአላህ ቁጥጥር ስር ያለች ናት። ቁሉቡል ዒባድ በይነ አስቢዐይን ሚን አሳቢዕ አርረሕማን በሁለቱ የአርረሕማን ጣቶች መሃል ነው ያሉት የሰው ልጆች ቀልብ ሁሉ በጠቅላላ ዩቀሊቡሃ ከይፈ የሻ እንደፈለገ የሚገለባብጣት አላህ ስብሓነሁ ወተዓላ ነው። ከዚህ ምን እንረዳለን? አላህን ስብሓነሁ ወተዓላ መለመን አለብን። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሁል ጊዜ ምን ይላሉ? ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲን። ያ ሙቀሊበል ቁሉብ አንተ ልብን የምትገለባብጥ የሆንክ ጌታ፣ ልብን ገለባባጭ የሆንክ ጌታ ሰቢት ቀልቢ ዐላ ዲኒክ ልቤን በዲንህ ላይ አጽናልኝ ብለው ነቢ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉናል። ስለዚህ የሰው ልጅ አላህን ስብሓነሁ ወተዓላ ከጃይ ነው። አላህን ስብሓነሁ ወተዓላ ላይ ከአላህ ስብሓነሁ ወተዓላ እገዛ ካላገኘ ከአላህ ስብሓነሁ ወተዓላ ድጋፍን ካላገኘ በራሱ በኃይሉ በጉልበቱ ማድረግ የሚችለው ነገር የለም። ስለዚህ የመጀመሪያው ቁርአንን ለመረዳት ልባችንን ማስተካከል አለብን። ልባችን እንዲስተካከል ደግሞ የመጀመሪያው ምንድነው? አላህን ስብሓነሁ ወተዓላ መለመን። አላህን ስብሓነሁ ወተዓላ መለመን። ያ አላህ ልቤን ክፈትልኝ፣ ያ አላህ ልቤን ለቁርአን አግራልኝ ብለን
ምላሳችን እንዳገራህልን ልባችንንም አግራልን ብለን አላህን መለመናለን። ይሄን ነው እኮ አላህ የሚለው በቁርአን አፈላ የተደበሩነ አልቁርአን አም ዐላ ቁሉቢን አቅፋሉሃ ቁርአንን አያስተነትኑም እንዴ? ቁርአንን አያስተውሉም እንዴ? መልእክቱን አይረዱም እንዴ? ነው ወይስ በልባቸው ውስጥ ቁልፍ አለ የታሸገ? አይታለም አንድ ሰው በሩ ላይ ቁልፍ ካደረገ ማን መግባት ይችላል? ማንም መግባት አይችልም። በዛ ላይ ደግሞ በቁልፉ ላይ እንደገና ታሽጓል የሚል ነገር ከተለጠፈበትስ ታሸገ ማለት ማንም ሰው ደፍሮ መግባት ነው። ልባችን ላይ እንደዛ የታሸገ ነገር ካለ የዚህ ሰበቡ ደግሞ ምንድነው? እሱ ማዕሲያ ነው። ምናየው ወንጀል፣ ምንሰማው ወንጀል፣ ምንሰራው ወንጀል፣ ምንናገረው ንግግር ወንድም ለወንድም ተጣጥሞ አይኖርም። ባልና ሚስት ቃል ለቃል አይግባቡም። የሚናገሯቸው ከባባድ ንግግሮች አሉ። ይሄ እኮ ልባችን ውስጥ ገብቶ ችግር ይፈጥራል። ልባችንን የሚያደነድነው እንደዚህ አይነት ነገር ነው። ሙዚቃ እንሰማለን፣ እንዘፍናለን፣ ድራማ እንከታተላለን፣ ካፊሮችን በየሶሻል ሚዲያው እንከታተላለን። ለሳቅ ለጨዋታ ብቻ ነው ጊዜ ያለን። ሳቅ ያለበት ጨዋታ ያለበት ፕሮግራም ሁሉ አያመልጠንም። ይሄ ሁሉ ገብቶ ልባችንን ከርችሞታል ማለት ነው። አላህ ስብሓነሁ ወተዓላ ምን ይላል? ከላ በል ራነ ዐላ ቁሉቢሂም ማ ካኑ ከላ በል ራነ ዐላ ቁሉቢሂም ማ ካኑ ያዕመሉን ልባቸውን ሸፍኖባቸዋል። ልባቸውን ሸፍኖታል። ራን ዐላ ቁሉቢሂም ምኑ ማ ካኑ ይፍዐሉን ይሰሩት የነበረው ነገር ይሰሩት የነበረው ነገር ልባቸውን ሸፍኖባቸዋል። የምንሰራው ወንጀል ነው። ወንጀላችን ልባችንን ሸፍኖታል፣ እንዳንረዳ አድርጎናል። ስለዚህ ልባችንን ማስተካከል ያንን ካላደረግን ልባችን ከታሸገ በወንጀል በማዕሲያ ከታሸገ አይከፈትም። አፈላ የተደበሩን አልቁርአን አም ዐላ ቁሉቢን አቅፋሉሃ ነው ወይስ በልባቸው ውስጥ ቁልፍ አለ? ልቧ የተቆለፈችበት ቁልፍ አለን። ዋዕዝ እንዳይገባ፣ ቁርአን እንዳይገባ፣ ምክር እንዳይገባ የሚያደርግ ስለዚህ አላህን ስብሓነሁ ወተዓላ መለመን ከወንጀል ራሳችንን ማራቅ አላህ ስብሓነሁ ወተዓላ ልባችንን እንዲያገራልን አላህን ስብሓነሁ ወተዓላ መለመን ያስፈልጋል። ሌላው ከዚህ ጋር የተያያዘ ቁርአንን እንድንረዳ የሚያስችለን ነገር ምንድነው? እሱ ተደቡር እንድናደርግ ለምንድነው ቁርአንን የምንቀራው? ቁርአን ለምንድነው የምንቀራው? ራሳችንን መጠየቅ አለብን። አንስተን ቁርአኑን ስንቀራ ቁርአኑን የምንቀራው ለምንድነው? እሱ ይሄ በጣም ወሳኝነት አለው። ለማንነት ሰዎች ስለቀሩ ለመቅራት አይ አፍታሚ ለመሆን ለምንድነው የምንቀራው? ያንን ቁርአን መልእክቱን ተረድተን ወደ ተግባር ለማምጣት። ስለዚህ ይሄ ሌላው ለተደቡር የሚያግዘን ነገር ነው። አላህን ከለመንን በኋላ ቁርአንን አንስተን በቀራን ቁጥር ደግሞ ምንድነው ዓላማችን የሚለውን ማየት። ለምንድነው አላህን ስብሓነሁ ወተዓላ እንለምነው እንዲከፍትልን ልባችን፣ ቁርአኑንም እንደዚሁ ግንዛቤውን እንዲከፍትልን አላህን እንለምነው። ሌላው በተለየ መልኩ ደግሞ ቁርአንን ስንቀራ የምንችለውን ቁርአን በሰላት ላይ እንድንቀራ ማለት በሰላት ላይ መቅራት ቁርአን ሰላት ስንሰግድ ማለት ብዙ ጊዜ ሰላት ስንሰግድ በተለይ በራሳችን ምን ሰግድ ከሆነ ሐታ ከኢማም ኋላ ኢማሙ ጸጥ ብሎ ሲቀራ ወይም ድምፁን ዝቅ አድርጎ የሚቀራ ሰዓት ስንቀራ በቃ ምንችላትን ነው የምንቀራው። ያችንም በቃ አፋችን ስለለመደ መቼ እንደጨረስንም አናቀው። ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ኢና አዕጠይናከል ከውሰር እነዚህና የመሳሰሉትን እንቀራለን። ቁል ያ አዩሀል ካፊሩን፣ ቁል ሁወላሁ አሐድ ስለለመድናቸው ራሱ ሐታ መቼ እንደጨረስናቸው ሳናቅ እንጨርሳቸዋለን። ከዛ በኋላ ጸጥ እንላለን። ኢማሙ ረጅም የሚቀራ ከሆነ በቃ ጸጥ ብለን እንጠብቃለን። እዚህ የምንችለውን ቁርአን አመጁዝ ከቻለን ከዛም በታች ከዛም በላይ የምንችል ከሆነ በምንችለው ቁርአን ሰላት መስገድ እያነበብነው ቁርአኑን ሰላታችንን ስንሰግድ በሰላታችን ላይ ጥቅም እናገኝበታለን ማለት ነው። ሌላው ደግሞ በተለይ ቁርአንን በሌሊት ክፍለ ጊዜ መቅራት ቀደም ሲል እንዳነሳ ነው ማለት ነው። ቀደም ሲል እንዳነሳ ነው ይሄ ቁርአን ጸጥ ባለ ቦታ ላይ ሌሊት እንኳን ባይመች ነው። ሌሊት እንኳን ባይመች አንድ ሰው ሌሊት መነሳት ባይችል እንኳን አንድ ሰው ቁርአኑን ሲቀራ ጸጥ ያለ ቦታ ግርግር የሌለ ሐሳቡን ወደዛ ወደዚህ የማይወስድበት የሆነ ቦታ ላይ ሆኖ ቁርአንን መቅራት። ለዚህ ነው አላህ ሱብሓነሁ ወተዓላ ኢነ ናሺአተ ሌይሊ ሂየ አሸዱ ወጥአን ወአቅወሙ ቂላ ያለበት ምክንያቱ በሌሊት ከሆነ ጸጥ ያለ ነው። ልብ ከምላስ ጋር በትክክል የሚገናኝበት ወቅት ስለሆነ ስለዚህ ይህንን ማድረግ ካልቻለ ሌሊት መስገድ እንኳን ካልቻለ አንድ ሰው በቁርአን በሚያውቀው ቁርአን ሌሊት መስገድ ካልቻለ እንኳን ቀን ክፍለ ጊዜ ሰላት መስገድ እንደዚሁም ደግሞ ጸጥ ያለ ቦታ ጠብቆ መስገድ ያለብን። ሌላው ቁርአንን የምንችለውን ያለው ማሐፈዝ አለብን።
የምናሐፍዘው ከሆነ ስናሐፍዘው ከልባችን አውጥተን ነው የምንቀራው። አይምሯችንን ከልባችን ጋር ስለምናስተሳስረው ይሄ ለተደቡር ያግዘናል ማለት ነው። ድግግሞሽ ያስፈልጋል። ቁርአንን መደጋገም ይሄም አንዱ መንገድ ነው ማለት ነው። መደጋገም አንዱን ቁርአን ካኸተምነው ከቀራነው በየጊዜው የምናኸትም ከሆነ ቢያንስ አንድ ሰው ከ30 ቀን በላይ ማሳለፍ የለበትም ቁርአንን ለማኸትም አመቱን ሙሉ ማለት ነው። አመቱን ሙሉ አንድ ሰው ቁርአንን ሳያኸትም 30 ቀን እንደው በቃ አልቻለም ከተባለ 40 ቀን ከዛ ካለፈ ይሄ ቁርአንን የዘነጋ ሰው ነው የተባለ። ቁርአንን ችላ ያለ ሰው ማለት وقال الرسول يا ربي إن قومي اتخذوا هذا القرآن مهجورا ህዝቦቼ እኮ ቁርአንን ችላ ብለውታል ብሎ መልእክተኛው ስሞታ ያቀረበበት ምንድነው ሲባል አንድ ሰው ቁርአንን በየ30 ቀኑ እንደው ካልቻለ በየ40 ቀኑ ቁርአንን የማያኸትም ከሆነ ይዘው ቁርአንን ሀጅር አድርጓል ማለት ቁርአንን ችላ ብሏል ማለት። ስለዚህ በየጊዜው ድግግሞሽ ያስፈልጋል ማለት። ምሳሌ በየቀኑ የምንቀራው ካለ ሳምንቱ መጨረሻ ላይ ደግሞ ሳምንቱን ሙሉ የቀራነውን እንደገና ደጋግመን አንድ ጊዜ ሰዓት ሰተን መቅራት እንደዚህና የመሳሰሉ ማለት ነው። ይሄ ለተደቡር የሚያግዘን። ሌላው ቁርአኑን በምንቀራ ሰዓት ተደቡር ለማድረግ የሚያግዘን ነገር ምንድነው? እሱ ያን የምንቀራውን አያት መልእክቱን አይተን ከኛ ጋር ካለንበት ማህበራዊ ኑሮ ጋር ነባራዊ ህይወት ጋር ማስተሳሰር፣ ካለንበት ህይወት ጋር ማስተሳሰር። ስለተለያዩ ርዕሶች ያወራል ቁርአን። እነዛን የተለያዩ ርዕሶችን ከራሳችን ህይወት ጋር ማምጣት፣ ከምንኖረው ማህበረሰብ ጋር ማገናኘት። ከዛ በኋላ ከዚህ የምናገኘው ጥቅም ልባችንን በቁርአን እንድናስተነትንና እንደዚሁም እንድንረዳ ያደርገናል። ሌላው ቁርአንን ለመረዳት ለማስተንተን ቁርአንን ለማስተንተን ከሚያግዙን ነገሮች መካከል አነባበባችን ነው። አነባበባችን አብዛኛዎቻችን ችግር አለበት። በደንብ እናነባለን የምንል እንኳን ከሆነ ቁርአኑን ስናነበው ምንድነው በፍጥነት ነው። በቃ ስንት ጁዝ ቀራን የሚለው ላይ ነው ጭንቀታችን ነው። የሁላችንም ችግር ነው። በቃ በጣም በብዛት መቅራት ስለምንፈልግ በአንድ ጊዜ እንነዳውና ለመጨረስ ነው። ያ በሚሆንበት ጊዜ ቁርአኑ መልእክቱን መረዳት ያቅታል። ስለዚህ ምን ያስፈልጋል? ተርቲብ፣ ቁርአንን በተረጋጋ መንፈስ አለመቸኮል። ዋናው ቁርአን ሲቀራ የተፈለገው ምንድነው? ፋህሙ ነው፣ ግንዛቤ ነው የተፈለገው። እዚህ አብዛኛዎቻችን ችግር ይሄ መስተካከል አለበት። ይሄ ካልተስተካከለ በፍጥነት ብለን ብቻ ተራርገን በፍጥነት የምንቀራው ከሆነ የቁርአኑን መልእክቱን ካልተረዳን ደግሞ ማስተንተን አንቸገራለን። ስለዚህ የቁርአኑን ትክክለኛ ተደቡር እንድናገኝ በተርቲል በተረጋጋ መንፈስ መቅራት ነው። መልእክት እንደሚያደርስ ሰው ዝም ብለን ብቻ ነግበን መሄድ የለብንም። 4-5 ሰፍሐ በፍጥነት ቀርተን ምንም ሳንገነዘብ ከሚያልፈን አንድ ሰፍሐ ረጋ ብለን ቀርተን መልእክቱን ተረድተን ብንወጣ ይሻላል። ያ በልብ ውስጥም ገብቶ ስራውን ይሰራል። ሌላው ሰዎችን ማንረብሽባቸው አጋጣሚዎች ካሉ ከሰዎች ጋር እንደዚህ በድምፅ ሌሎችን ማንረብሽበት ሁኔታ ላይ ከሆነ ያለነው ድምፃችንን ከፍ አድርገን መቅራት፣ ስንቀራ ራሳችንን መስማት ማለት ራሳችንን እያዳመጥን የምንቀራ ከሆነ በቁርአኑ ተደቡር ማድረግ እንችላለን። ይሄ ዋና የተፈለገው ተደቡር ነው። ሌላው የቁርአኑን መልእክት ትርጉሙን ማየት። ቁርአን ስናነብ ካልገባን ዝም ብለን ከምናልፈው የትርጉም መጽሐፎችን ወይም ተፍሲር የተፍሲር መጽሐፎችን አጠገባችን አድርገን ወይም ተፍሲርን የሚናገሩ ኦዲዮዎች ካሉ ስለዛ ሱራ መልእክቱን ለመረዳት ትርጉሙን ለማወቅ ትርጉሙን አውቀን ከዛ በኋላ መጥተን ስናነበው ምን ይሆናል? በደንብ ይገባናል። አለበለዚያ ድግግሞች ነው። በቃ እንሄዳለን እንመለሳለን። ምንም ተጠቃሚዎች አንሆንም። በቁርአን ተጠቃሚዎች እንድንሆን እነዚህን ዋና ነጥቦች ተግባራዊ ማድረግ እኛ ይጠበቃል። ልባችንን ማስተካከል፣ አላህ Subhanahu Wa Ta'ala ልባችንን በቁርአን እንዲያገራልን ማድረግ። እንደዚሁም ደግሞ ለምንድን ነው የምንቀራው ቁርአን የሚለውን ማስተማር። መጀመሪያ ራሳችንን ቁርአን የምንቀራ ስንል ምን ለማለት ነው? በቃ ብቻ አንብቤ ለመጨረስ ወይንስ መልእክቱን ለመረዳት? እዚህ ቁርአን ውስጥ ያለ ትዕዛዝ ካለ ወደ ህይወት ያምጥቼ ተግባራዊ ለማድረግ ነው። ይሄን ማውቃል። ሰላት የምንሰግድበት መሆን አለበት ቁርአን ብቻ። የተለመዱ ሱራዎችን ብቻ መደጋገም የለብንም። የተለያዩ ሱራዎችን እያነሳን ረጅምም ቢሆን ከፋፍለናቸው ሊሆን ይችላል። አንዳንድ ሰው ሲቸኩል ራሱ አሳጥሮ ለመቅራት እነዚህን ሱራዎች መቅራት የሚጠበቅበት ይመስላል። ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ። እነዚህን ካልቀራ በስተቀር ማሳጠር የማይችል ይመስላል። ሌሎችንም አያቶች እኮ እየቀራ ማሳጠር ይችላል። ረጃጅምም ቢሆን 1 አያት 2 አያት ከቀራ ተቃጠረ ነው። በዚህ ሰላት መስገድ በቁርአን ለይል ደግሞ ቢሆን ይመረጣል። ለይል ካልሆነም ደግሞ ጸጥ ያሉ ቦታዎች ማለት
እነዚህ ቀደም ሲል የጠቀስናቸው በጣም ትኩረት ሰጥቶ አንድ ሰው በደንብ ከሰራባቸው ተጠቃሚ ይሆናል ማለት ነው። አላህ ሱብሓነሁ ወተዓላ ንግግሮችን ሰምተው ሐቅን የሚከተሉ ሰዎች አድርገን። ምናልባት ጥያቄዎች ካሉ በጥያቄ ጊዜ እንስጥና ያው ሰዓቱም እየሄደ ስለሆነ አላህ ሱብሓነሁ ወተዓላ ይወፍቀን፣ ቁርአንን ከሚያስተነትኑ ሰዎች አድርገን። ወላሁ ተዓላ አላሁ ሰለማ ሙሐመድ ወዐላ ሰብስክራይብ በማድረግ ቤተሰብ ይሁኑ።